ሰላም 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 ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም ነው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ እንደኔ የተናደደ የተበሳጨ ካለ ኮመንት ላይ የፈለገውን መጻፍ ይችላል። ስለዚች ልጅ ጉዳይ ማለት ነው። በጣም የምትገርምና በጣም የምትደንቅ ልጅ ነች። እንግዲህ እኔ አላቅም ብቻ ምን ብዬ መናገር እንደምችል። እንግዲህ ከገባት መጀመሪያ የእሷን እንትን አዳምጡና ከዛም በኋላ አስተያየታችሁን ስጡ። ዛሬ ወደ እናንተ ያመጣኋት በጣም የምታሳዝንና ማለት ምን ብዬ ልንገራችሁ፣ ትንሽ እፍረት የሌላት ልጅ ነች። የእውነቴን ነው የምላችሁ። ምክንያቱም እኔ ኬዙን በደንብ ስለማውቀው ዛሬ እንደ አዲስ ወጥታ እንደዚህ ስትናገር በጣም ገርሞኛል። በልጁ ላይ ልጁ እንግዲህ ራሱን ችሎ ከስንት ፈተና ውጣ ውረድ አሁን ትንሽ ራሱን ማቋቋም ባለበት ሰዓት እንደዚህ አይነት ዱብዳ የምታመጣበት ለምን እንደሆነ አላውቅም። ብቻ ግን አዳምጧት ቤተሰቦቼ። ዳይ ወደ ቪዲዮ መጣው። እንደገና ደግሞ ከሄድኩ በኋላ ገና አመት ከ6 ወር እንኳን ሳትሰራ እንድትመጪ እፈልጋለሁ። እኔ ማግባት እፈልጋለሁ፣ አብረን እንድንሆን እፈልጋለሁ አለኝ። ልክ እና ያንቺ እንደመጣሽ ሽማግሌ ይላካል፣ ከዛ በኋላ አብረን እንኖራለን፣ ምንም የሚከብደን ነገር አይኖርም ምናምን ብሎ በብዙ ተስፋ አሳምኖ እንደዚህ ድንገት ተነስቼ የመጣሁት ማለት ነው። ከዛ እሺ ብዬ መጣሁኝ። ያው ለመኖር ተስፋ ሰው ሲሰጣችሁ ማንም ሰው እንትን አይልም፣ መጥፎ ነገር አያስቡም፣ ጥሩ ነገር እንጂ። ከዛ እሺ ብዬ መጣሁኝ። ስመጣ ግን እንደጠበቅኩት አይደለም። ግን እዚህ ጋር ምንድነው ምን እንደፈለገ አላውቅም። ምናልባት ይህን ቪዲዮ የምታይ ከሆነ ምን ፈልገ ነው ከእኔ ምን ፈልገ ነው ማለት የኔን ህይወት ማበለሽ እንደዚህ ማመሰቃቀል የፈለግከው? እግዚአብሔር ይመስገን ደህና ነኝ፣ ያን ያህል እንትን አይደለም። ግን ብዙ ማለት ያለ ሀሳቤ ያለ አላማዬ እንትን አድርጎኛል ድጓዝ። ስለዚህ ምንድነው ፍላጎት? እንደገና ደግሞ 2 አመት ከምናምን ከአንተ ጋር ያጠፋሁት ጊዜ ለምን እንደዚህ ማድረግ አስፈለገ? ማለት እኔ ምንም አልገባኝም። የኔ ህይወት እንደዚህ ስለተመሰቃቀለ እግዚአብሔር ይመስገን ደህና ነኝ። ግን እኔ በውስጥ የማሳልፈው ነገር አለ። እውነት ለመናገር እዚህ ጋር መጥቼ ባልናገርም ማለት ነው እውነት የሆነ በውስጣችሁ የሚከፋችሁ ነገር አለ። ግን ያንን ነገር ለምን አስፈለገ? እንደዛ ማድረግ ለምን አስፈለገ? እውነት እኔ በጣም ነው የከፋኝ ብዙ ጊዜ ማለት ነው። እንትን ማለት ራሴን ለመቆጣጠር ሞክሬያለሁ። አሁን እንዲሁም ትንሽ ስለቆይ ተረጋግቻለሁ፣ እግዚአብሔር ይመስገን። አንደኛ ከሱ ጋር ያጠፋሁት ጊዜ እንትን ይለኛል፣ ይሰማኛል። ሁለተኛ ደግሞ እኔ ስንትና ስንት ነገር ወጪ አውጥቼ ወደዛ ሄጄ እንደገና ደግሞ በአመት ነይ ሲለኝ ተመለስኩ ማለት እኔ ምን አጥፍቼ ነው እንደዚህ የተደረግኩት? ምን አጥፍቼ ነው አሁን የኔ ጥያቄ። ምን አጠፋው ማለት? እንደዚህ ስታዩት በጣም ጥሩ ልጅ ነው የሚመስለው። በቃ ምን ልበላችሁ፣ እኔ በገንዘብ ደረጃ ምን የሚወስደብኝ ነገር የለም። ግን ወይ ደግሞ ከኔ ገንዘብ ፈልጎ ነበር የቀረበው ማለት ነው። ገንዘብ ልሰጠው ወይ ደግሞ እንደሌለኝ ስላወቀ ነው አሁን ላይ እንትን ያለው። እኔ እንጃ አላውቅም። ግን ምን ተጠቀምክ ነው አሁን ጥያቄ። እኔ ምን ተጠቀም ወይ ደግሞ እንዴት እንደዚህ አይነት ሰው ነው ሆይ እንደዚህ አይነት ሰው እንደሆነ እንዴት አላወቅኩም? ብቻ አላውቅም እንደምላችሁ። እኔ ለብዙ ጊዜ ከራሴ ጋር እንትን ብያለሁ፣ ተጣልቻለሁ። ማለት ልስራ ቪዲዮ ወይስ አልስራ የሚለውን ማለት ነው። እኔ እንትን ቢሆን ማለት ነው ከሱ ነይ ባይ ላይ እስካሁን እራሱ አልመጣም ነበረ። መጥቼ ግን እዚህ ጋር ምንም የሰጠኝ ተስፋ የለም። እዛ ሆኜ ያወራው ነገር እዚህ ስመጣ የለም። ልክ እንደመጣሽ ሽማግሌ እልካለሁ፣ አንቺም ለቤተሰቦች እኔም ለቤተሰቦች ታሳውቂና ከዛ በኋላ ቀጥታ እንጋባለን፣ አብረን እንሆናለን ያለው። ከዛ እኔ ለቤተሰቦች ተናገርኩ። እስካሁን ድረስ እየጠበቁ ነው ቤተሰቦች ማለት ነው። የምር እንደዚህ ተስፋ ይዛችሁ የሆነ እንትን ማለት በጣም ነው የሚሰማችሁ። ቤተሰብ ደግሞ አስቡት ምን ያህል እንደሚጓጓ እና እኔ ማለት አሁን ቢያንስ አግኝቼው እንኳን ብጠይቀው ማለት ነው ደስ ይለኝ ነበር። ማለት ምን እንዳደረኩት እና ለምን እንደዚህ አይነት ድራማ እንደሰራብኝ አግኝቼ ብጠይቀው ደስ ይለኛል እውነት ለመናገር።
ሳትፈሩ ስሩት። ስለዚህ ሪከርዱን ላሰማችሁና መለሳለሁ። ሪከርዱ አይደለም እንደዚህ የምትሆኘው ማንን ተማምነሽ ነው? እንደዚህ አይደረግም ሲጀመር ማለት ነው። እንዴ አወራን እኮ አንቺ የራስሽን የኔን ችግር ብቻ ምናምን አወራሽ አይደለ? የራስሽን ለምን አልተነፈስሽም? ሲጀመር አንቺ የራስሽን እንደ ንጹህ ሴት ነው እንደሚቆጥር። እኔ ይኸውልሽ እንዳንቺ አይደለሁም እንጂ ወጥቼ ብናገር ከነ መረጃው ነው ያለኝ እኔ ማለት ነው። ተናገር፣ ችግር የለውም። እንዴ በጣም በጣም ነው የሚያስጠላው። እኔ ምን እንደሆነ ታውቂያለሽ? እኔ እንደ ሌላ ወንድ እንደ ሌላ ሰው ከገንዘብ ጋር ተያይዞ አውርቼሽ አላውቅም። እንዲህ አንቺ 1,000-2,000ማ ብር ላኪልኝ ልከሽልኝ ቢሆንማ በቃ በአፍጢሜ ነበር የምታቆሚ ማለት ነው። በጣም ነውር ነው። በቃ እኔ ግፍ አይደለም የፈጸምኩት አንቺ ላይ ማለት ነው። የራስሽ ችግር በራስሽ ችግር ምክንያት ነው የተለያየ ነው አይደለ እንዴ? እኔ አልወድም። እኔ በጣም ታውቂያለሽ ባህሪዬን ማለት ነው። በጣም በጣም አምብል የሆንኩ ሰው ነኝ። ሰው ነገር አልደርስም። እንደዚህ የሚልከሰከስ አይነት ይኸው ስም ድጋሚ ማለት ነው። ስሜን አታጥፊ እምቢ ካልሽ የምር በቃ የማይሆን እኔ መረጃሽን በሙሉ ነው የማወጣው። ቁም ነገር የምሬን ነው። ድጋሚ እኔ ስሜን አታጥፊኝ ተይ በእናትሽ። እንዴ እኔ ምን አደረግኩሽ? ቆይ አንቺ ምን አይነት ሰው ነሽ በእናትሽ? እሺ ረጅም ነው በነገራችን ላይ በጣም ረጅም ነው ሪከርዱ። ቪዲዮ እንዳይረዝምባችሁ ብዬ ነው እንጂ ብዙ ነገር ነው ያለኝ። ሳትፈሩ ስሩት። ስለዚህ ሪከርዱን ላሰማችሁና መለሳለሁ። ሪከርዱ አይደለም እንደዚህ የምትሆኘው ማንን ተማምነሽ ነው? እንደዚህ አይደረግም ሲጀመር ማለት ነው። እንዴ አወራን እኮ አንቺ የራስሽን የኔን ችግር ብቻ ምናምን አወራሽ አይደለ? የራስሽን ለምን አልተነፈስሽም? ሲጀመር አንቺ የራስሽን እንደ ንጹህ ሴት ነው እንደሚቆጥር። እኔ ይኸውልሽ እንዳንቺ አይደለሁም እንጂ ወጥቼ ብናገር ከነ መረጃው ነው ያለኝ እኔ ማለት ነው። ተናገር፣ ችግር የለውም። እንዴ በጣም በጣም ነው የሚያስጠላው። እኔ ምን እንደሆነ ታውቂያለሽ? እኔ እንደ ሌላ ወንድ እንደ ሌላ ሰው ከገንዘብ ጋር ተያይዞ አውርቼሽ አላውቅም። እንዴ አንቺ 1,000-2,000ማ ብር ላኪልኝ ልከሽልኝ ቢሆንማ በቃ በአፍጢሜ ነበር የምታቆሚ ማለት ነው። በጣም ነውር ነው። በቃ እኔ ግፍ አይደለም የፈጸምኩት አንቺ ላይ ማለት ነው። የራስሽ ችግር በራስሽ ችግር ምክንያት ነው የተለያየ ነው አይደለ እንዴ? እኔ አልወድም። እኔ በጣም ታውቂያለሽ ባህሪዬን ማለት ነው። በጣም በጣም አምብል የሆንኩ ሰው ነኝ። ሰው ነገር አልደርስም። እንደዚህ የሚልከሰከስ አይነት ይኸው ስም ድጋሚ ማለት ነው። ስሜን አታጥፊ እምቢ ካልሽ የምር በቃ የማይሆን እኔ መረጃሽን በሙሉ ነው የማወጣው። ቁም ነገር የምሬን ነው። ድጋሚ እኔ ስሜን አታጥፊኝ ተይ በእናትሽ። እንዴ እኔ ምን አደረግኩሽ? ቆይ አንቺ ምን አይነት ሰው ነሽ በእናትሽ? እሺ ረጅም ነው በነገራችን ላይ በጣም ረጅም ነው ሪከርዱ። ቪዲዮ እንዳይረዝምባችሁ ብዬ ነው እንጂ ብዙ ነገር ነው ያለኝ። ሰላም ውድ አብሪኮ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ስለ እኔ ግንኙነት እነግራችኋለሁ ባጭሩ ማለት ነው። በነገራችን ላይ በማልቀስ ቢሆን ዓለም እንደምትቀየር አምናለሁ። እኔ በማልቀስ ቢሆን ነው ማለት ሁሉም የሰው ልጅ አሁን ከጥፋተኝነት ለመዳን የራሷን ደብቃ የኔን ጥፋት ስታወራ ሰምቻታለሁ። ምን አለ የራሷንስ ብታወራ ብዬ አስብኩኝ። ምን ያክል የሰው ልጅ ራስ ወዳድ እንደሆነ ደግሞ በእሷ ነው በደንብ ያየሁት ማለት ነው። እና ምን ልላችሁ ፈልጌ ነው፣ ይሄ ነው የሚባል የፍቅር ላይፍ የለንም። እኔና እሷ በደንብ ብዙ ያሳለፍነው ጊዜም የለንም። ላይክ ተገናኘን፣ ግን ዞሮ ምንድነው በቃ የፍቅር ጅማሬ ጀምረን ነበር እና እኔ ብያታለሁ። ምንም እኔ በቃ በአካል ነኝና ትዳር እንመስርት፣ ግንኙነታችን እንዲጠብቅ ያው በሶሻል ሚዲያ ፍቅር እና በአካል ፍቅር አንድ አይደለም ብዬ ነው። እና ከዛ በኋላ በቃ እመጣለሁ አለች። ያን ያክል እኔ አጥብቄ አይደለም ነይ ያልኳት። የምር እሷ ጨቀጨቀኝ በቃ ምናምን የምትለው ነገር አሜዚንግ። እኔ ወንድ ስለሆንኩኝ
በደንብ መናገር ነው እንጂ የምችለው፣ ምናልባት ላብራራላችሁ ነው እንጂ የምችለው። እንደሷ ማልቀስም አልፈልግም። በእሷ የተደረገብኝን ነገር እናንተ ብታውቁ ማን ነው ጥፋተኛ? ይህንንም እነግራችኋለሁ አሁን ማለት ነው ምን እንዳደረገች። አሁን መጨረሻ ላይ እኔ ግንኙነቴን አቋረጥኩ። ግንኙነቴን